የድራማም ይሁን ነገር ያለብን የዛሬው ነው መናገር ያለብን። ለምን እዚህ ጋር ከተጣሉ እኮ ለምን መሰላችሁ? እውነት ከተጣሉ ቤተሰብ ይገባበታል። እዚህ ጋር ጋሼ ይመጣል፣ ሙሽዬ ትመጣለች። እነሱ ስናይ እውነት ነው ይሄ እርግጠኛ ነው ብለን መግባት እንችላለን። ግን እነሱን ሳናይ ዝም ብለው እነሱን ባመጡት ነገር አይተን መረባበሽ እዚህ ጋር የለብንም። እኛ በቃ ያመጡትን ነገር አስተያየት መስጠት ባየነው ልክ አስተያየት መስጠት ብቻ። አንድ ተመልካች ወለገው ቀጥሮ ስላለው ነገር ሳይሆን መናገር ያለብን የዛሬውን ያየነው ባየነው ልክ እንጂ የነገን ቀጥለ መናገር ትልቁ ችግሩ እኮ የነገውን ይናገራሉ። ዛሬ የዛሬውን ሳይሆን ለነገውን የሚለውን ይናገራሉ። እኔ እኮ ለፍቴንዬ እሱን እኮ አይደለም ያልኩት እኔ ለምን ጥሎ ሄደ ነው መጨረሻ ላይ ለምን ጥሏት ሄደ? ያንን ተናግሯት የድራማው አካሄዱ ነው እዚህ ጋር የሚሰራውን ስራ አካሄዱ ነገ እኮ ሌላ ነገር እንደሚመጣ እኮ አውቃለሁ። ምናልባት ሃይሚንም እየፈተነ ሊሆን ይችላል። ይሄ ልጅ ነገ ከዩ ጋር ተነጋግሮ ጨርሱ አብረው ሊመጡ ይችላል። አዛችሁ ደግሞ እኮ ተከትለውት ሄዱ። ከኋላው ሞተሩን ሲመጡ አስነስተው እኮ ከኋላ አልመጡ ሲመጡ ነገሩን እኮ እናውቃለን። ሳሚ መጨረሻ ላይ መጣ። የሄደበት ምክንያት እንግዲህ በምንድን ነው የሄደው? እና ብሩኬንት ያምንናት እኔ አላረኩትም ብልሽ ታምኛለሽ ወይ ነው ያላት። እኔ አላረኩትም ብልሽ እቺ መጀመሪያ ያልሽው እኮ ማለት ነው። ለምን ጥሏት ሄደ? ቆይ እኮ አሁን የሃይሚና ብሩኬ ሚዲያ ላይ አንድ ሆኖ እንኳን ሲመጡ ሁሌ እንደተረገጡ አይደለ እንዴ? እንደዚህ አትሉ። ከደገፋችሁ ሁለቱንም ደግፉ። አንዱን እንዴ አታርጉ። ለምን እሱ ሁለቱም ሳይደገፉ እኮ አልቀሩም። እኛ ድሮም ሁለቱን ነው የምንደግፈው። ማይለያያቸው እንዳይለያዩ አይደል እንደ የምንፈልገው ማናቸው ሴጣን እንዳይገባ ምን ሆነ ተሳሉ አይደለም አሁን እኛ በሁለታቸው መጋጨት የለብንም። እዚህ ጋር ሁለታቸውን በአንድ አይን ነው የምናያቸው። ሁለታቸውን ነገ አብረው ሲመጡ ዋና እሱ ነው። ማናችንም ቀር የሚለው ነገር አንድ ነገር ደግሞ ማወቅ ያለብሽ ነገ በምታየው ነው ነገ አስተያየት መስጠት የምትችይው። ዛሬ ባየሽው ደግሞ አስተያየት ነው የምትሰጪው። እኔ ደግሞ የምላችሁ ምንድን ነው መሆኑን እኮ እናውቃለን። ግን አሁን ድራማው ሲቋጭ ምን እንደምንል ማዘጋጀት ነው ያለብን። እዚህ ጋር ምን መሰላችሁ? እዚህ ጋር ድራማው በቃ አስተያየቱን እንስጥና መጨረሻው ምን እንደምንል ነው እዚህ ጋር ማሰብ ያለብን እንጂ አሁን ድራማው እስከለቀቁልን ዝም ብለን አስተያየት እንስጥ። በቃ ጎበዝ እንደዚህ ብለን እናበረታታል። ከዛ መጨረሻ አጠቃለው ሲመጡ ምን እንደምንል አለብሽ እንትን ተመልካች እሱማ ያኔ እኮ አንዳንዴ ያኔ አሁን ማብቂያቸውን ይመስለኛል። ግፋቢል ወይ አንድ ቪዲዮ ወይ ሁለት ቪዲዮ ይኖራቸዋል። ከዚህ በኋላ ምናልባት ይጨርሱ ነው እነሱ ሊሄዱ ወደ አዲስ አበባ ትክክል ነው። ራሱ ነው ብሩክ ይሄን ነገር ያመጣው ራሱ ይጨርሰዋል አለው እኮ ሀሰን ሲናገር አልሰማችሁትም እንዴ? ምን የምታውቀው ነገር አለ አለው። እውነት ነው። እሱ ነው የጀመረው። ራሱ ሊጨርስ ነው የሚፈልገው። እግዚአብሔር ይርዳቸው። የሚኖሩት መፍታትም ያለባቸው እኛ ሰው ሀገር ሆነን መጫጫህ የለብንም። ራሳችን ማመም የለብንም። ሁለታቸውም የሀገራችን ልጆች ናቸው። መደገፍ ነው በቃ። ይመርጣሉ። ከዚህ ማለት አሰን ባይኖር እንዶ አሰን የርጎ ዝም ባይኖር ምን ይመርጣሉ? እሱ በቃ አንቺ አሁን እና በቃሽ ልጆች እንዳዋቸው አትጎጭቋቸው። እንትናን ሰለፍ እንትናን አስረው እየገረቡ በጣም ነውር ብልግና ነው። እኔ አልደግፍም ይሄን። እግዚአብሔር የሰው ልጅ ማለት ነው። ፍፄ መጥቶ ነበር ዛሬ በቤኪ ቤት ያለ በማ ቤት ነው የመጡት። በቤኪ ቤት ኢኒን አስረው አፈርያሉት። ወይኔ ጉዴ! አሁን እኔማ አስተያየት የሰጠኋቸው ምንቴና እዩን እንደዚህ ዋልኳቸው። ሰው ስታስቢው የሰው ልጅ መጥፎ ነው እንጂ በዱላ ነው እንደ ከህይወትሽ የምታርቂው። ለመናቸው እንዴ! ከዚህ በላይ እኛ ጮህንን፣ እነሱን ጮሁ፣ እምቢ አሉ። እምቢ ያለ ደግሞ ግዴታ ያኔ ማስተማር ያስፈልገዋል። ግንድ ላይ አስረው
እግሩ ሆዱ ጎበዝ ጀግና መቤቴ በጣም ሲያጣላ ሰይጣን ያደረጓት ኑሮ ደግ ነው ያደረጉት ጌታ። ግን አይ እንደዛ ይባልም። ቆይ ልንገርሽ፣ አሁን እንደገና ይጦዛል። እናቴም እንደዛ ገና ይጦዛል። መሆን የለበትም መግረፍ የለባቸውም ነበር። አያሸንፋቸው ጌታን እንዴ እና ነገ አሁን ለብሩክ የጠቀሙት እንዲህ ስላረጉ እሱ ልኮ አስደበደበኝ ብሎ ልጁ ላይ ሌላ መዘዝ እኮ ማምጣት ለራሳቸው ዩቱባቸው ላይ መጫኛ ፈልገው ነው ሰብስክራይብ ፈልገው ይሄን ብሎ ያመጡት እንጂ ካሜራ ላይ ማን ይሙት አረጉት አይደለም። ጦስ ራሳቸውን ችለው በራሳቸው ኬዝ ይምጡ። እና ታዲያ ብሩክ የለበት እዛ ጋር እነሱ ናቸው የገረፉት። እኔም እሱ ልኮ አስደበደበኝ ነው እንዴ ይገርማል ግን አንቺ በጣም ነው የሚዘገንነው። ስራቸው እኮ መሬት ለመሬት እንዳህያ ገብቼ በባቤኔ መጥት በቤኪ ቤት እንዴ ቤኪ ራሱ እኔ በህይወቴ እንደዚህ ሲሆን አይቼው አላውቅም። ካወቅኩት ጀምሮ ሆዱ ላይ እግሩን ረግጦ ኧረ በኢየሱስ አይደረግም እንዴ ያ ረቢ። እኔ የቢኒ ንግግር ሁኔታ ብሩኬን ሲናገር ግን ደግሞ ምንም ቢሆን እንደዚህ ማድረጋቸው እኔ አልደግፈውም። እንዳንድ ሰው ኧረ ተገቢ አይደለም። ኧረ ተገቢ አይደለም። የምር ተገቢ መደገፍ እኮ የለብንም። ግን እነሱ ማበዙት እኮ ገና እኮ መልእክተኛ እየላከበት እኮ ነው የብሩኬ እዚህ ጋር በቪዲዮን ሳይመጣ እኮ እየጻፈለት ነው። ቢሆንም አሁን ስለብሩኬ ሌላ ነገር ነው የሚመጣ ቢሆን የለበትም የምር ይሄ ምንድን ነው ሆነ ጌታ ተምረው ቆይታው እንዲህ በጣም ነው የሚያስጠላው። ከባሌ አልወጣ በድሪኝ እያሉ ከባልሽ ባሌ ይበልጣል ሾራ በድሪ ነው። በጣም ተለወረ በጣም ተግማማ ሚዲያው ለዶላር ረከሱ በጣም እንዴ እየተነጋገሩበት ነው። ትልቅ ሚዲያ ላይ ቀርቧል መሰለኝ በቡታጅራ ዙሪያ የሚሰራው ስራ። ኧረ በስመ አብ እንደው አንድ ህግ በወጣ በዩቲዩበሮች ላይ ደስ ይለኛል። እኔ ስርዓት ያዙ ለትውልድ ማስተምር የተግማማ ስራ ነው እየሰሩ ያሉት። እንዴ ከዚህ ምን ይማሩ? ስንት አሉ እኮ ቃል ተገባብተው ስደት ላይ ህይወታቸውን ሊቀይሩ የመጡ ልጆች ምን ይማሩ? ሰው እኮ ፍቅረኛ እንዳይተማመን ባልና ሚስትም እንዳይተማመን ይሄ ዝሙት ነው እኮ። ትውልድ ምንድን ነው የሚማረው ከዚህ? የቆሸሸ የገማ ስራ ይዘው የሚመጡት ምን እንማርኛ ከዚህ? እንዴ እኛ እኮ ብዙ አይምሯችንን የሚያጨናንቀን ጭንቀት አለብን። ፈታ የሚያደርገን ነገር ነው የምንፈልገው። አንቺ እኛ ጥለናቸው የመጣን ባሎቻችን ሳይሆን እኮ እዛም እዛ እያለ ነው። አሁን ብሩኬ ከሀይሚ ጋር እያለ ነው ይሄንን ነገር ተፈጠረ ያሉት። አይገርምሽም? ስለዚህ እንኳን ጥለን የመጣ ዝሙት ሀገራችን ላይ እንደሚስፋፋ ነው። እኔ በእኔ መታመንና እዚህ አይነትማ እንደው እግዚአብሔር አምላክ ምንድነው ኮሽኮሽ የምታደርጉት? እኛ ከሀይሚና ከብሩኬ ብዙ ትምህርት ተማርን። አስተማሪ ፕራንክ ነው የሚያደርጉት እያልን ስናሞግሳቸው ጭራሽ ተጨማለሉት። ግን ይሄን የጀመረው አንድ ሰው ነው። እሱ ቢቀጣ ሌሎቹም ስርዓታቸውን ይይዛሉ። ጌታ ሚዲያውን ያግማማው መጀመሪያ አንድ ሰው ነው። አይ በቃ ያቆማሉ። አሁን ያቆማሉ። አንድ ግፋቢል አንድ ሁለት ቪዲዮ ቢሰሩ ነው ያጠናቅቃሉ። መቼም አላገባም። ማይኪንግ ለእነሱም ብለሽ እንዴ! ግን እውነት እኮ እግዚአብሔርን አሁን እኮ ማለት ነው እነዚህ ልጆች ይሄ ቪዲዮ ተቀማጭ ነው። ነገ ለሚወልዷቸው ልጆች ምንድን ነው የሚያስቀምጡላቸው? እንደዚህ ያለ ስራ እየሰራን ነበረ ሊሏቸው ነው? ምን ሊሏቸው ነው? ይህ ተቀማጭ ነገር ነው። ሚዲያ የያዘው ነገር በጣም ያስጠላል እኮ። እቺ ራሱ እርካሽ የሰው ልጅ እያመጣች ራሷን ነው እኮ ያረከሰችው። ምን ነው እንደዚህ ነው? ወንድ ነው። አይታችኋል? ዛሬ ድምፁ ሰምታችኋል? የወንድ ድምፅ ነው። ወንድ ነው።
ኧረ እኔ ጌታ ሆይ ፈራጅ አረጉን፣ እኛንም በጣም አስጣሉ። እሰማዋለሁ እንደ እንትን አላየሁትም ነበር። እንትኑ ድምጽ የሴት ነው የወንድ ብዬ አላየሁም። ወንዬ እንደማይለያዩ እኮ እናውቃለን፣ ግን ይሄ ምንም አስተምርም። የገማ የተግማማ ስራ እነሱን የማይመጣ ያስጠላል። ማርያም እኔ ራሱ መጀመሪያ ስገባ ጽሁፍ ስታየው ማለት ነው ይደብረኛል። ምናምን ሲል ያስጠለኛል። ምርጫ ሰጡት ምናምን። የሰው ልጅ ዕቃ ነው እንዴ? እኔ ምረጥ። ኧረ በኢየሱስ ለምንድን ነው ግን ሀይሚ እንደዚህ ሁሌ ሀይሚ ብላ ማለት እሺ አሁን ሀሰን ወይ እሷ ምረጥ ወይ እቺ ምረጥ። እኔ እንዳትቀዱኝ። እኔ ገለብጠዋለሁ። ቤቱን ገልብጬ ብቻ ማውራት ፈልጋለሁ። እውነት ግን አይመጥንም። ይሄ እነሱን የሚመጥን አይደለም። ሁላችሁም እኔ ሳወራ ኑይት አርጉ። ጀዝባው አርጉ ኑይት። ሁላችሁም ኑይት አርጉ። ዝጉት። እዚህ ጋር ማለት ነው ሁላችንም ማለት ነው። እኛ አውርተን ካፋችን ገምቶ ይቀራል እንጂ ትዝብት ይሆናል እንጂ እነሱ ዞሮ አንድ ናቸው። ፈጣሪ ያጣመረው ማንም አይለያይም። እዚህ ጋር በእውነቱ እናውራ፣ አለመሽለጥለጥ። ሚዛናዊ ከፈጣሪ ነው እንጂ የሰው ልጅ ሚዛናዊ ሊሆን አይችልም። ሲቀጥል ማለት ነው እውነቱን እንናገር ካልን እነሱ መስራት ካለባቸው ይሰራሉ። እዚህ ጋር ዛሬ ብሩኬና ሃይሚ ተሰደቡ ብሎ ተረገጡ ብሎ ማውራት ይደብራል። ለምን መሰላችሁ? ሊረገጡ ሊሰደቡ ነው ሚዲያ ላይ የወጡት። ባጭሩ ልንገራችሁ፣ ሊረገጡ ሊሰደቡ ነው እንጂ አንዱ ለአንዱ ስታደሉ ይሄ የሚሆን አይደለም። እንደዛ የምታደርጉ ሰዎች እንደዚህ የምታደርጉ ሰዎች ማለት ነው ሜዳ ላይ ትወድቃላችሁ። በኋላ ታፍራላችሁ። ጭንቅላታችሁ ያስጨንቃችኋል፣ ይወቅሳችኋል። ዛሬ የአረብ ኢንተርኔት አገኘን ብለን ብዙ ከማውራታችን በፊት ለራሳችን ግን የምንለወጥበት መንገድ እንስራ። እነሱ እየተሰደቡ እየተለወጡ ነው። እናንተ ግን ለውጥ የላችሁ። ዝም ብላችሁ